አርሰናል ጨረሰው። አርሰናል ብራይተንን በማሸነፍ 1-0 ቡካዮ ሳካ ብቸኛውን ጎል 9ኛው ደቂቃ ላይ አስቆጥሯል። የአርሰናልን የዋንጫ ጉዞ ከዚህ በኋላ አይደለም ማንም ክለብ ይቅርና የኢራን ሚሳኤል፣ የእስራኤል ሚሳኤል፣ የአሜሪካ ሚሳኤል እንኳን የአርሰናልን ዋንጫ መብላት የሚያቆመው አይመስለኝም። አዎ ግርምዬ የአርሰናል አርሰናል የፕሪሚየር ሊጉ መሪ ቢሆን እንኳን ውብ እግር ኳስ ሳይጫወት ነው መሪነቱን ያገኘው። ከሴት ፒስና ከተለያዩ አጋጣሚዎች ተበልጦ ነው ውጤት እያገኘ የሚገኘው የምትሉ ሰዎች የምራችሁን ነው? የምር እኔ በጣም ግራ እያጋባችሁ ነው። አርሰናል ከዚህ ቀደም ስንት ጊዜ እንደው በሚኬል አርቴታ ስር ተውት በአርሴን ዌንገር ስር ምን ያህል ውብ እግር ኳስ ተጫውቶ ውጤት ያመጣባቸው አመታቶች ምን ያህል ናቸው? የምሬን ነው የምላችሁ። እንደ አርሰናል ፕሪሚየር ሊግ ላይ ውብ እግር ኳስ ለአመታት ይዞ በየትኛውም አይነት ሲቹዌሽን ውስጥ የተጫወተ ቡድን አለ? ሚኬል አርቴታ ራሱ 2022-23 ሲዝን ይረሳል። ያ ሲዝን እንዴት አይነት ፋንሲ አርሰናል እንደነበረ የኳስ ቁጥጥሩ የማጥቃት ባህሪው እንዳለ እኮ በቃ ከማጥቃት ጋር የተያያዘ ነበረ ቡድኑ የተሰራው ማለት ነው። አሁን ሶሊድ ሆኖ በመከላከሉ ውጤት እያገኘ ለፕሪሚየር ሊግ ዋንጫ ሲቀርብ አርሰናል ውብ እግር ኳስ እየተጫወተ አይደለም፣ ተበልጦ ነው ዋንጫውን ሊያነሳ የተቃረበው የምትሉ ሰዎች የምር በጣም እያስገረማችሁ ነው ያሉት። ማይክል ሪቻርድስ ከዚህ ቀደም እንደተናገረው ፕሪሚየር ሊጉ ላይ የቆመ ኳስ የተለያዩ አጋጣሚዎችን እንደ ጎል ማስቆጠሪያ መንገድ የሚጠቀሙ ቡድኖች አሉ፣ አናረግም ካሉ ያንን ውሸታቸውን ነው ብሎ ነበረ። በተደጋጋሚ እንደነ ማንቸስተር ዩናይትድም ሌሎች ቡድኖችም ኢቭን ሊቨርፑል እንኳን እኮ በፈርስት ሃፍ ብቻ 3 ሴት ፒሶችን ሲያስቆጥር ተመልክተናል አይደል? ቼልሲ ተመሳሳይ አይነት መንገድ ሲጠቀም ተመልክተናል። ሴት ፒስ በቃ አዲስ ነገር ነው በፕሪሚየር ሊጉ ላይ ማለት ነው። ኦልድ ትራዲሽን ነበረ በፕሪሚየር ሊግ ተብሎ የሚታሰበው። እንደ አርሰናል ያሉ ውብ እግር ኳስ የሚጫወቱ ቡድኖች የሚጠሉት የጨዋታ መንገድ ነበረ። አሁን ግን እንደ አዲስ ፋሽን ሆኖ የተለያዩ ቡድኖች በጨዋታ ላይ እንግዲህ ከአንድ ቡድን ጋር የሚለያዩበት የመለያ መንገድ እየሆነ ነው እየመጣ ያለው ማለት ነው። እነ ሰንደርላንድ እነ ብሬንትፎርድ ሴት ፒስ እንዴት እንደሚጠቀሙ ተመልከቱ። ዘንድሮ ፕሪሚየር ሊግ ላይ ምን ያህል ከፍ እንዳሉ ማለት ነውና እኔ አልስማማበትም ይሄንን ሐሳብ። ሚኬል አርቴታ ውብ እግር ኳስ ተጫውቶ ዋንጫ ማሳካት ያልቻለባቸው ጊዜያቶች ነበሩ። አሁን ስለ ውብ እግር ኳስ ሳይሆን ዋንጫን ስለማሳካት ነው ማሰብ ያለበት። በዚህ ደግሞ በየትኛውም አይነት ሲቹዌሽን ተበልጦም ቢሆን ነጥብ መያዝ ከቻለ የዋንጫ ባለቤት መሆን ከቻለ ለኔ ስኬታማ ነው በሚገባ ማለት ነው። እና ይሄንን ሐሳብ የምታነሱ ሰዎች በጣም ደካማ ሐሳብ ይመስለኛል። የምር ነው ማለት ለክርክር መቅረብ ያለበት አይመስለኝም። አርሰናል ውብ እግር ኳስ አልጫወተምና ዋንጫውን ቢያሳካ ከሌሎች አይሻልም ማለት ልትችሉ አትችሉም። በቃ ሴት ፒስንም ማስቆጠርም እኮ ጥንካሬ እኮ ነው፣ ከሌሎች ተሽሎ መገኘት እኮ ነው። ዲፌንሲቭ ኦርጋናይዜሽን ጥሩ ስለሆነ እኮ ነው ተደጋጋሚ ክሊን ሺት የምታስመዘግበው። እንዲህ ተበልጦ በብራይተን አንድም ጎል ሳይቆጠርበት የሚወጣው እኮ ጥሩ ተከላካይ ጥሩ ኦርጋናይዜሽን ስላለው እኮ ነው ቡድኑ። እና ክሬዲት መስጠት አለብን ለአንዳንድ ነገሮች። ዲያጎ ሲሞኔ ሲከላከል እናደንቀው ነበር አይደል? ጆዜ ሞሪኒዮ ሲከላከል ምን አይነት የመከላከል አቅም ያለው ብለን እናደንቀዋለን አይደል? ሌሎች ቡድኖችን በተመሳሳይ የተከላከሉ ካውንተር አታክ የሚጠቀሙ ቡድኖች ማለት ነው። አርሰናል እያጠቃ እንኳን ያላመጣውን ዋንጫ ተከላክሎ ማምጣት ከቻለ ለኔ ትልቅ ስኬት ነው በጣም። ለማንኛውም እናንተ በዚህ ሐሳብ ላይ ምን ትላላችሁ? ሐሳባችሁን አጋኝ የፕላስ ምልክቱ መጫ እንዳትረሱ። አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁን እናያለን የት እንደሚጠፉ። አርሴ ነጥብ ላይ ጥል በቋጠሮ ለፉ። እንኳን ለብራይተን ለማንም የማይንበረከክ ቲም ነው ቢውልድ አድርገን የመጣ ነው በዚህ ዓመት። ዋንጫውን ደግሞ ያው ከኛ እጅ እንደማያመልጥ እኔ በጣም እርግጠኛ ነኝ። እርሶም እርግጠኛ ነው ማመን ስለማይፈልጉ እንጂ። ብቻ ግን ይመናቸን። እናንተ ደግሞ ታጥባችሁ ተኙ። ጌማችሁ ሲያልቅ እንችላለን። ይመቸን። ዋንጫኛ ነው ምሽት ነው ደግሞ ምን አይነት ኮንግራ ሁላችሁም የአርሴ ፋሚሊ ሲቲም ተለጥፏል። የሚገርም ምሽት አንድ ባሮ የምጣፍጥ ድል ጀሞ እጭ አጣር መጠን ያለች ድል ናት ጀሞ። ሲቲም ነጥብ ጥሏል። ዛሬም አርሴ ያሸንፏል። ይሄን ነው እኮ የምንፈልገው እኮ ይሄ ነው ጀሞ። ከፈለክ ድረስብን፣ አፈን አትክፈት ማለት ነው። ከፈለክ ድረስብን። ይሄ ነው አርሰናል። የዓመት የአርሰናል ነው ጀሞ። እንኳን ደስ አላችሁ። ኮንግራ እንዴት ደስ እንዳለኝ ጀሞ። ኮንግራ ጀሞ። ይመቻችሁ። ልፋታችሁ ነው። የአርሰናል ደጋፊ የለፋበትን እያጨደ ነው። ኮንግራ ሁላችሁም የአርሰናል ደጋፊዎች ኮንግራ ጀሞ። ኮንግራ ወደፊት ነው። እኛ ጀሞ ወደፊት ነው ጀሞ። ኮንግራ ገብቶለታል ሲቲ ጀሞ። እንዲህ ነው እኮ በቃ እንዲህ ነው። እድል ካንተ ጋር ስትሆን እንዲህ ነው። ምን ልበለው እድል ልበለው። 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን ሁለታች አንወጣለን። እኔ አርሰናል ሙሉ ጨዋታውን አይቻለሁ። ቀና ዝቅ ምናን እያልኩኝ በስልክ የአርሰናልን የሲቲን አርሰናል ግን አንድ ሲሞክር አይቼው አላውቅም። የሆነ ሀቨርት ሲመጣል ካውንተር ምናምን አንድ ደና ሲሞክር አይቼው አላውቅም። ግን አሸነፈ። ሲሞክር ያለው ብራይተን ደግሞ ደደቡ ብራይተን
አንድም ሳያገባ ወጣ። ደግሞ እኮ ሁሉም ቡድን ከኛ ጋር ሲጫወት ምናምን ተላላችሁ። ከናንተ ጋር ሲጫወት ሁሉም ቡድን እንደውም ደደብ ነው የሚሆነው፣ ወይ ፈረቷችሁ ስለሚገባ ነው ምናምን። እኛ ጋር እግራቸው ይሰራል። ገብቷል። ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ የማይሆን ጎል። ጊብስ ዋይት ተረከዝም ደደብ እኮ ነው፣ ብታስተምረው አይችልም። የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው። ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ። አሸንፈው የ7 ነጥብ ልዩነት አድርገውታል። አንድ ጨዋታ እየቀረ ማለት ነው። ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመርም ማለት ነው። ሙሉ ጨዋታ ከዚህ በኋላ ራሳችን አሸንፈን መብላት የምንችለውን ጣልንላቸው ማለት ነው። አሁን እነሱም ኮንፊደንስ ያገኛሉ። ጎበዝ ሲቲ ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር። እኔ ብራይተን እግዚአብሔርን ያሁን አልተረጋጋውም፣ ምንም አልተረጋጋውም። በቃ አይደል መናገር ስላለብኝ ነው። በቃ የበሉት ነገር ነው። ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው። እኛ እንደዚህ ተቃጠልኩኝ። እግዚአብሔር እኔ ወይኔ ጉዴ ፈላ። ብራይተን እስቲ ዛሬ ጮታንቾ ጨዋታ እስቲኛ ላይ ተጫውቱታል፣ ያገቡታል። አርሰናል ሲሆን እኔ እግራቸው ምንድን ልብ እንዲሁ ተቃጠልኩኝ። ወይኔ ፈርስት ሃፉም እኮ እንደዚሁ ተከትኩ። ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔ ቲም ባሰ። ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት። ምንም የሚያስፈልግ ነገር የለም ከዚህ ወዲህ ተቀጥለን ያልኩትኛውንስ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። በቃ አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን። ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል፣ ሰከንድ ሃፍ ተቀጠቀጣለ ምናምን ገባር። አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት። ትላንት ሊቨርፑልን ውልፍ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር። በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን። በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ አጋት ኤቨርተን በአንድ ኦን ጎል ተሸነፋለ። ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም። ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ 3-0 ነው ያለቀው። አድክም ሐራም አለይክ አርሰናል፣ ሐራም አለይክ ምንድነው መሰራው? ኧረ እስከ መቼ ነው እንዴ ተዛቅቄ የምኖረው? ኧረ የኔ ህይወት ናቅናል ይፈጣር። ኧረ እባክህ አሁን የማሸነፍ ነው። ኧረ አሳቅቀኝ የኔ አርሰናል እኔ ይሁን ግን ደፈት ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው። ኦፊሻሊ ነው የምናገረው እኔ። ኧረ ቀዝቀዝ በል። ኧረ የዛሬው ሳይጣል ነው። ጾሜን አላጠፋም። አሁን መላው የእግር ኳስ ቤተሰብ ናና አውራኝ። የማንም ደጋፊው መታወራኝ። ማን ነው የዋንጫ ቡድን? ማን ነው? ሲቲ በሜዳና በደጋፊው ፊት ተጫውቶ 2-2 የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን 2-2 የወጣው? ንገረኛ። አሁን ማን ነው የዋንጫ ቡድን? አንተ ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በዝቷል። ፍርደ ገምድል የሚለው ነገር ራሱ አይገልጸውም። ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ሊርቅ አሁንም ለሲቲ ነው ያለው። ይሄ ነዋ የዋንጫ ድል ያለው የኔ አባት። ይኸውልህ ስማኝ፣ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለሁ። በቃ እኔ ነገርኩህ እኮ ፔሬድ። እኔ ዋንጫ ከመብላት እናት ወለደችው አስጥለኝ። እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣ።
የመጨረሻ ማስጠንቀቂያ ነው የምነግርህ። ካሁን በኋላ ዋንጫ ተበላ ምናምን ስትል እንዳልሰማ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤ እመጣለሁ። የዛኔ ግን እኔን አድርገኝ መሸሸጊያን ትፈልጋለህ። ቴንኪው። አሁን ይሄን ስታትስ ተመልክታችሁ ብራይተን ተሸነፈ ብትሉ ማን ያምናችኋል? ግን ሲቲ በደጋፊውና በሜዳው በኢቲሃድ 2 ነጥብ ተወሰደበት። አርሰናል ከሜዳው ውጪ ተጫውቶ በቡካዮ ሳካ አማካኝነት ግብ አስቆጥሮ 3 ነጥብ ይዞ ወጣ። አሁን ይሄም ጨዋታ ከሆነ ያስበላል። በስማ እንዴት ነው ግን አሁን እንደዚህ ፕሪሚየር ሊግ ዋንጫ ተበልቶ ግን ትረካላችሁ? አርሰናል ደጋፊዎች ቁም ነገር እኔ ምንም እንትን እያልኩ አይደለም። ትረካላችሁ? ቆይ አስቡት ግን ብራይተን በስህተት እንደዛ ደብድበው ከደበደቡት ኳስ ውስጥ አንዱ ጎል ቢገባ ብላችሁ አስቡ። ያ ሁሉ የገደላችሁት 20 ምናምን ደቂቃ ቢደመር 20 ደቂቃ ይሆናል። ያ ሁሉ የበላችሁት የገደላችሁት ደቂቃ አይቆጫችሁም ነበረ? ብራይተን እንደዛ በሆነ ሰዓት ላይ ግብ ያስቆጥሩ ኖሮ እንደዚህ በጣም ደባሪ ነው። በጣም ግን እንዲሰግጣችሁ እስከ 90 ምናምን ግብ ሳይቆጠር በመውጣት ሌላ ሌቭል ነው። ኧረ በስመ አብ ሲቲ እዛ አስቀየመን። ይሄ ነገር እኮ በቃ ግልጽ ሆኗል እኮ አሁን እኛንን መቀበል ያቃተን እንጂ እኮ በቃ ዞሮ መግቢያው ጭራሮ አይነት ነገር እየሆነ ነው እኮ በቃ ሲቲ የሚያንጠባጥባል። እነዛ ተከላክለው ይወጣሉ በአንዳንድ ጎል ምናምን ኮርና እንትን ይላል። በቃ ይበሉዋል አርሰናል። በቃ ዝም ብለህ ነው ባቋጥርም ምናምን ምንም የጊዜ ጉዳይ ነው እንጂ እንቀበሉ። በቃ ይበሉዋል። ሲቲ ምንም እየተንተፋተፈ ነው። እኛንን እንደው የምናሰገው እኛም እየጣልን ነው። በቃ ምንም ማድረግ አይቻልም። ቋጣሪያ እዚያን አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው? ንጉሱ ቡካዮ ሳካ በ90ኛ ደቂቃ ላይ ጎል አስቆጠረ። በዛው ጨረስ ነው በቃ አለቀ። ምንም በቃ ሐራም አትል ምን አትል ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ? አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ። በጣም ነው የምትችለው ማን። ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ? እንዴት ልበል? በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን። በእውነት ነው የምላችሁ። በቃ ትችላለ። ከሞኑ ጋናርስ በሉት እኮ እኛ 2 ፍሬ ያለ ልጅ 3 ብለን አንድ ላይ እየተጫወተ በምን እንቋጥርሽ? ዘንጉን አንይዝ። ኧረ አይደረግም። የልጅ ነገር 2 ፍሬ አንዱ ብስል አንዱ ጥሬ ያለ ምንድን ያደረከው? ፈለው ምንድን ያደረከው? ምንድነው? ኧረ ጉዲ ነው ያለው። በ7 ነጥብ በዚህ ሰዓት ታልተባተባለ። በዚህ ሰዓት እንዲህ ደረቃለ እንዴ? በ7 ነጥብ ሆነው ኧረ በፈጣሪ በሜዳ ከዛ ወራጅ ቀጠና ቡድን ጋር 3 ቀን የሐዘን ቀን ከአቋማ ታወጇል። ባንዲራም ዝቅ አድርጎ እንዲውለበለብም እናም ደግሞ ዛሬ ለደረሰው ከባድ የቋጠሮ ኪሳራ ሙሉ ኃላፊነቱን እንደ አቋማ ሲሆነቴና የቋጠሮ ስትራቴጂ እንደ መንደፌ እኔ ሙሉ ኃላፊነቱን እወስዳለሁ። እንግዲህ ጀማው ከባድ ቀን ፈጣሪ እንዳመጣብን ቀላሉን ቀን ያምጣልን። በዚህ በመጥፎ ጊዜ አብራችሁን እንድትሆኑና እንድትደግፉን በአክብሮት እንጠይቃለን። እናመሰግናለን።